እንዳው ዘመም እንዳው ከመነማ ይላል ጎፈሬ ወደሰም ይመለስ ልቤማ ገና ባፍላ ዕድሜዋ የብርሃኗ ወጋገን ባልደበዘዘበት ቀትር ባጭር የቀረችው ዚነት ሰው መውደድ ያለ ስስት የተቸራት ነበረች ይሏታል አብሮ አደጎቿ። የሚያውቋት ከመልኳ ይልቅ ደም ግባቷ ይበልጣል ይላሉ። ያያትን የሚስብ የደስደስ ነበራት። እሷ የሀበሻ ምድር ጣፋጭ ድምፅ ናት። በርታ የጠለቀች ጀንበር፣ ፈክታ የጠወለገች አበባ፣ ለቤተሰቦቿ የስለት ልጅ፣ ለባልንጀሮቿ መታያ፣ ለአካባቢዋ ጎረምሶች የስስት ህልማቸው፣ ለሀገራችን የሙዚቃ ታሪክ ደግሞ ዘመን የማይዘነጋት ድምፃዊት ነበረች። ድምፀ መረዋዋ የወሎ ልዕልት ዚነት ሙሀባ። ዚነት ቀረብ ሲሏት በውበት ሙሀባ የምትጠልፍ በፍቅር የምታንበረክክ ሩህ የምታስት ምትሃት ናት ይሏታል የሀገሬው ሰዎች። በውበቷ የኖለሉ ጎረምሶች ሽጉጥ የተማዘዙባት የተለከፈባት ወጣት በሽጉጥ አልሞ እስኪስታት ድረስ የተፈቀረች የደስደስ ያላት ጠይም እንኮዬ ናት። ገና በልጅነት ዕድሜዋ በቤተሰብ የታጨላትን የማታውቀውን ባል እምቢኝ አሻፈረኝ ብላ እጅ መንሻ የወርቅ ጥሎሽን ያስመለሰች ልባም እንስት ናት። ፈገግታም ማይርቃት ፍልቅልቅ የቁንጅና ሙዳይ ነበረች። ዚነት ከሸህ ሙሀባ ይመር 13 ልጆች ብቸኛዋ እንስት ናት። ወትሮም ልባም ሴት በወንዶች መሃል አማልክት ሆና መከሰቷ ተፈጥሯዊ ስሪቷ ነው። የዚነት ሙሀባ ወላጆች ሴት ልጅ ተርበው አምላካቸውን ደጋግመው ለምነውታል። ዚነት የተጸነሰችበት አብራክ በወንዶች ጋጋታ ቢሞላም ደርዘን ወንድ የምታስንቅ አንዲት ፍሬ ልዕልት ስትወለድ ግን የቤተሰቦቿ ደስታ ወሰናጣ። ይህች ልጅ ከእውቅና ማማ ትዘልቃለች፣ ስሟ በሰፊው አድማስ ላይ ይናኛል የተባለላት ገና በእናቷ አቅፍ ውስጥ ሳለች ነበር። ይህች አይን ማረፊያ እንቁ ተወልዳ የተነገረላትን ትንቢት በገሃድ ለመግለጥ ዕድሜ ያልፈጀባትም ገና በለጋነት ወቅቷ የላሊበላን የባህል ቡድን ለመቀላቀል የወሎ ባህል አምባ ውስጥ ንግሥት ለመሆን በብርሃን ፍጥነት ነበር የተምዘገዘገችው። ግጥምና ዜማዎችን ከማንም ቀድማ ቀብ የማድረግ ጸጋዋ ድንቅ ነበር። ያሰፋ ባተ የነማሪቱ ለገሰ ቀዬ ዜማና የኪን ሜሮን ነጥፎበት አያውቅም። የነ ሙሉጌታ ተስፋዬ አድባር ደም ግባታም ስንኝ ተዝቆ አይጎድልበትም። ባለሙሀባይቱ ዚነት ሙሀባ በዚያች በጦሳ ግርጌ ከሚገኙ የገጠር መንደሮች መንጭታ በሀገራችን አድማስ ላይ የሚያጥበረብር ብርሃን ፈንጥቃለች። ተያሁን ታዋቂ ዘፋኝ ሆነሻል ኮራበይ ብትባልም አትሰማ፣ ያላትን ለነገም አትል የሰው ደስታ የሚያስደስታት ነበረች ይሏታል። በስራዋና በዝናዋ ኩራትና ተአብዮ የማይነካት ልባም መሆኗ ዛሬም ድረስ ይመሰከርላታል። ግልጽና ከሁሉም ጋር ተላማጅ ነበረች የሚላሉ። ዚነት የመጀመሪያ አልበሟን ለማሳተም እግሯ እስኪነቃ ድረስ ተንከራታለች። ሙዚቃ ቤቶች አንዲት ስም የሌላትን ድምፃዊ አልበም ደፍሮ ለመግዛት ወኔ ያጠራቸው፣ እንደ አማራጭም በሌላ ዘፋኝ ቢዘፈን የሚል ሐሳብ ያመጡ ሙዚቃ ቤቶችም ነበሩ። የማራቶን ሙዚቃ ቤት ባለቤት ግን ገና ከንበል ደፋ የሚለውን ሙዚቃ እንደሰማ እኔ ሰራዋለሁ ሲል ወሰነ። እንዳው ከንበል እንዳው ዘመም እንዳው ከንበል ለማይታል ጎፈሬ ወደሰም ይመለስ ልቤማ የዛኑ ቀን ከሰዓት ኑና ውልን እንዋል አለ። የግጥምና ዜማ ደራሲውና ዚነት ተነጋግረው የራሳቸውን ውል አርቅቀው ወደ ሙዚቃ ቤቱ አመሩ። ውላቸውም ለግጥም 1500 ብር፣ ለዜማ 1500 ብር፣ ለድምፅ 1500 ብር፣ አጠቃላይ 4500 ይገባናል ይላል።
በውሉ ላይ የተጠቀሰው ገንዘብ መጠን አሳስቧቸዋል። በስቶበት እምቢ ይለን ይሆን ብለውም ሰክተዋል። እየፈሩ ውሉን ሰጡት። በዛብኝ ይላል ብለው የሰጉት የሙዚቃ ቤት ባለቤት 1500 ብሩን በ3000 ብር ቀይሮ በአጠቃላይ 9000 ብር ሊከፍላቸው ተስማማ። ዚነት ደስታዋ ልክ አልነበረውም። ተቆጥሮ ማልቅ ነው ብላ ባሰበችው ገንዘብ የመጀመሪያ ካሴቷን በወሎ ባህል አምባ አዳራሽ የባህል ቡድን በቀጥታ የባህል መሳሪያውን እየተጫወተ እሷ በቀጥታ እያዜመች ካሴቱ ተቀዳ። ከቀናት በኋላ ያ የመጀመሪያ ካሴቷ በመላ ሀገሪቷ ገበያውን ተቆጣጠረው። ሙሉ አልበሙ ከከተማ እስከ ገጠር ተወዳጅ ቢሆንም ከንበል ደፋ የተሰኘው ስራዋ ግን የዚነት ልዩ ምልክቷ በአብዛኛው የሙዚቃ አፍቃሪ ዘንድ ተወዳጅ ስራዋም ሆነ። እንዲያው ከንበል ደፋ ይላል ጎፈሬው ወጥቶ እስከሚመለስ ልብ የማያምነው እንዳው ከንበል እንዳው ዘመም እንዳው ከንበል ይላል ጎፈሬው ወጥቶ እስከሚመለስ ልብ የማያምነው። የዚነት ካሴት መውጣት እሷን በመላው ሀገሪቱ ከማስተዋወቁ ባሻገር የላሊበላ የባህል ኪነት ቡድንም በሀገሪቱ እንዲታወቅ ብሎም በርካታ መድረኮችን እንዲያገኝ በር ከፍቷል። በ1977 ዓ.ም የአማርኛ ሙዚቃ ንጉሠ ነገሥቱ ጥላሁን ገሰሰ አዲስ አልበሙን ከለቀቀ ገና የአንድ ሰንበት ዕድሜ ላይ ነበር። አዲሷ ድምፃዊት የሙሀባ ይመር ልጅ ዚነት ሙሀባ የመጀመሪያ አልበሟ ለጆሮ ሲበቃ በጥላሁን እንደሚዋጥ ሳይታለም የተፈታ ጉዳይ ሆነ። ለጊዜው የተባ ተስፋ አልነበረም። ውቅያኖሱ ባህሪቱን የሚውጣት ይመስል ነበር። ግን ባህሪቱ ውቅያኖስ ሆነች። ለቅጽበት እንኳን ልትደበዝዝ እድል አልጠመመባትም። የተፈራውም አልሆነም። ጀማሪዋ ድምፃዊት በማራቶን ሙዚቃ ቤት በኩል ነገሰች። ስጋት የሆነው ጥላሁን በፈገግታ የሚታቀፍ ውበት እንጂ ዚነትን ሰልቅጦ የሚያጠፋ እሳተ ገሞራ እንዲሆን የሙዚቃ ማለክት አልፈቀዱም። ለጠይሟ እመቤት አድልተው በአውሎ ዘንግ ላይ የምትውለበለብ ሰንደቅ አደረጓት እንጂ አሳልፈው ለቀባሪም አልሰጧትም። ሕይወት የራሷ ሕግና ሥርዓት አላት። ዘመንም የራሱን ጀግና ይፈጥራል ማለት እንዲህ ነው። በ1977 በሀገራችን ተከስቶ ለነበረው ድርቅ እርዳታ ላደረጉ የዓለም ሀገራት ምስጋና ለማቅረብ የሕዝብ ለሕዝብ ኮንሰርትን አሰናድተው የሀገራችን ዕውቅ ከያንያን በዓለም ዙሪያ በሙዚቃ ድግስ ሲዟዟሩ የአበሻ ምድር ከዚነት ሙሀባ አንደበት የሚፈሰውን ጣዝማ ሲዝቅ ነበር የከረመው። እነዚያ ፊት አውራሪ ጥበበኞች ከበጎ ተግባራቸው መልስ አገር ቤት ሲገቡ ግን ካልተገመተ ክስተት ጋር ተፋጠጡ። ድንገት የተከሰተች አንዲት ጠይም ልዕልት የመዲናይቱን ጭፈራ ቤቶች አጥለቅልቀዋለች። በየሸክላ ማጫወቻው ዚነት ሙሀባ ይሏት ሸጋ የወሎ ለዛ ባጣፈጠው ድምጿ ስትስረቀረቅበት ሰንብታለች። እንዳው ከንበል እንዳው ዘመም እንዳው ከንበል ይላል ጎፈሬው ወጥቶ እስከሚመለስ ልብ የማያምነው። አውራጃው ሁሉ ስሟን አኘ። አልበሟ ከአገር አልፎ ባህር ማዶ ተሻግሮ ተደመጠ። ያኔ ታዲያ የሕዝብ ለሕዝብ ቄሳሮችን ከየት የመጣች ታምር ነች አሰኝታለች። ናሽሽጌ ማን ብዬ ልጥራው ያገሬ ልጅ ያንተ ጉብል አንተ ጉፍሎጋ ብትመጣልኝ ምን ነው ሆዴ ሽብር ሽብር የሚሉ ዘፈኖቿ ሲቀረጹ የነበረው የድምፅ ጥራት ችግር ስራዎቹ ወደ ዲጂታል ቴክኖሎጂ ሲቀየሩ የፈጠሩት እክሎች እንኳን የድምፃውያን ድምፀ መረዋነት መሸፈን የሚችሉ አልሆኑም። ዚነት በአጭር የምድር ላይ ቆይታዋ 4 ካሴቶችን ሰርታለች። የመጀመሪያው የብቻዋ፣ ሁለተኛ ካሴቷን ደግሞ ከያሲን መሐመድ ጋር በጥምረት ሰርታለች። የማን ነው ቴ ያንቺ በሆነስ ከመቼ ወዲህ ካሁን ጀምሮ ሶስተኛ አልበሟን ልክ እንደ መጀመሪያው አልበሟ ግጥምና ዜማ ከሚደርስላት ዳምጤ መኮንን ጋር በመቀናጀት ሰርታለች። ጥምረታቸው ያስቀና የነበረው ዳምጤ እንደሚያስረዳው 4ኛ አልበሟን ለመስራት ልምምድ ላይ ያለች ሞት ቢጨክንባትም
ልምምድ ላይ የተቀዳቻቸውን ሙዚቃዎች ሰብስቦ ለቤተሰቧ መደጎሚያ ይሆን ዘንድ መስጠቱንና መታተሙን ሆኖም ያለቀለት ቅጂ ስላልሆነ እንደ ቀድሞቹ የተሳካ አለመሆኑን ይናገራል። ዚነት አሁንም በርካቶች በቁጭት የሚያስታውሷት የብዙዎች ትዝታ ናት። እንዳው ከንበር እንዳው ዘመም እንዳው ከንበር ነበር ይላል ጎፈሬ ወተስማም ይመለስ ልቤ ማነው